ዴቭ በጣም ደስ ይላል እንዴ። እና ምንድነው እስካሁን ድረስ ቢያንስ እንኳን ደውለሽ ብትነግሪኝ በጣም ደስ ባለኝ። ቶሎ ብዬ ነበረ ማስታረቃችሁ። ያው ማለት ብዙ ጊዜ ስላላገኘሁኝ ነው እውነት ለመናገር። ያው የምታዩት ነገር ነው በህይወቴ ውስጥ አንዱ ሲወጣ አንዱ ይመጣል ምናምን እና በደንብ ራሴን አረጋግቼ ታይም ወስጄ ማሰብ ስላልቻልኩኝ ነው። ለዛ ነው። እርግጠኛ ነሽ? ያው እሱ ከዚህ በኋላ እንደ በፊት አይነት ሰው የሚሆን ከሆነ የሚስተካከል ከሆነ እና ነገሮችን ትቶ እንደ መጀመሪያ የሚመለስ ከሆነ እኔ ሁሉንም ነገር ለመተውና አብሬው ከሱ ጋር ለመቀጠል ነግሬ ካለሁ። ወይኔ አንቺ እንደፈለግሽ የምታደርጊኝ የሆነ የቆመ መኪና መስልሻለሁ እንዴ? ስትፈልጊ ያስነስተሽኝ ይዘሽ የምትሄጂው ስትፈልጊ እንትን የምትይኝ እንዴ? ትናንትናና ከትናንት ወዲያ የተለያየ ነገር እያመጣሽ ነበር አይደለ? ምንም ምን ያመጣው እኔ ባስቀምጥሽኝ ቦታ የምገኘው እኔ ዕቃ ነኝ እንዴ? ያምሻል? ጤነኛ አይደለሽም። ዛሬ ከወንድሜ ለመጣላት ነው ይህንን ነገር ሀሳብ ያመጣሽው? እኔ ከወንድሜ ውድ ቤተሰቦቼ ማለት ነው ዛሬም ማለት ነው ማን ይሸወድልህ ነው ካሁን ወዲህ ማለት ነው አብርሽ። አረ ሰከን በል ስታወራ ማለት ነው። ረጋ በል። ድራማም ቢሆን ስራም ቢሆን ለሚስትህ ስነ ስርዓት ክብር ባለ መንገድ አውራት ማለት ነው። ለምን ደለታችሁት? እሺ ቪዲዮ ማለት ነው። እኛ የመዳም ቅመሞች ማለት ነው አውጥተን ማንነታችሁ ምን እንዳላችሁ የቱ ጋር እንዳላችሁ ስንበትንባችሁ ማለት ነው ቪዲዮን አጥፍታችሁት ማለት ነው። የትላንትና የተቀረጸ ቪዲዮ የት ሄዶ ነው? ከዳኒ ጋር ስትደባደቡ ስትላፉ በዚህ እኮ ህፃናት ታርገን ማለት ነው። አብርሽ ተብዬው አትቀበላት ይቅርታዋን። እንደውም እንቅሃለሁ ይቅርታዋን ከተቀበልካት ማለት ነው። ሩታዬ ግን ይጅበት ባሰብሽው ሀሳብ ማለት ነው። እኔ እውነት ለመናገር አብርሽ የሩታን ይቅርታ ከተቀበላት ማለት ነው እውነት እንደ ሴት ነው ማየው ማለት ነው። ምክንያቱም ጀግና ናት፣ እንዳሻንት ነው የምታረገው ማለት ነው። ሂድ ከሄርሜላ ጋር ማለት ነው። ከሄርሜላ ጋር ቀጥልበት። ደግሞ ሲቀጥል ለአንተ ሩታ አትገባህም። ለእንደዚህ አይነት ወንድ ሩታ አትገባም። የራሷ መሳይ ጀግናና ብርቱ ጠንካራ። ሼም አይዞህም እንዴ? ዛሬ ሼም የሚባል ነገር የለም እንዴ? እንዴት ነው ዴፍ መግቢያ ሰርቶ ህዝቡ ስላወቀ ማለት ነው ህዝቡ እንዳለ ስለተነሳባቸው ማለት ነው ቪዲዮአቸው ፈቶአቸው እና ሼር ሲደረግለት አይቶ ቲክቶክ ላይ መጥቶ ቪዲዮውን ቶሎ ብሎ አጠፋው ማለት ነው። እና በማንነታችሁ ከሆነ በአጋጣሚ ከተገናኛችሁ እንዴት አድርጋችሁ ነው ቪዲዮ የተደለተው ማለት ነው? አብርሽ ተብዬው ሴት ልጅ ዝቅ ማለት አንተ ከድሮም ጀምረህ ነው፣ ዛሬ አይደለም በሩታ አይደለም የምንታወቀው። እንደውም አንተ ለሩታ አትገባትም። ገባ? እንደው ይቅርታ ከተቀበልክ እኔ እንጃ ወደ ትዳርህ ራሱ ከተመለስክ ወንድ አይደለህም ሴት ነህ እንጂ ማለት ነው። ለምሳሌ ያክል ነው ልበልህና ማለት ነው አንተ ሩታን በህይወትህን አስወጥተህ መኖር አትችልም። ማሊ ተውንልህ። ይሄ ቆሻሻ ስራህን ማሊ ይሸከምልህ። የትኛውም ሴት አትሸከምልህም ማለት ነው። ምን የትላንትና የተለቀቀ ቪዲዮ ሰው የሚጠብቀው የነበረ እዛ ስትደባደቡ ስትነጫነጩ በዳኒ ቤት ነበረ ሊለቀቅ የነበረው። ነገር ግን ዛሬ ቪዲዮ አምልጧችሁ ስለወጣባችሁ ሰው ማያይ ነው እኮ የሚመስላችሁ። ምክንያቱም ፈትዋችሁ ከስተጀርባ ደብቃችሁ ቪዲዮ ከፊት ለፊት አድርጋችሁ ትለቃላችሁ። እኛ እኮ ሁሉም ነገር እናችላለን። እናንተ ብቻ አይደለም እኮ ዩቲዩበር ተጠቃሚዎች ማለት ነው። ሲቀጥል እናንተ ፋሮች ናችሁ እኮ እድሜ ለብር ማለት ነው። ታምሌት በብር ነው የምታሰሩት። ኤዲት የምታረጉት በብር ነው፣ በካሜራማን ነው። እናንተ ምን ትሰራላችሁ? ቆማችሁ ውሸቱን የቆጡን የባጡን ታወርዳላችሁ። አለቀ። ገብታችሁ ሶፋ ላይ ነው የምትተኙት። ማናቅ መሰላችሁ እንዴ? እኛ እኮ እንሻላለን ከእናንተ። እኛ እኮ ሚስማርት ነን። ዛሬም ሩታን ለማስጠላት ይቅርታ ጠየቀች ውሽሚት። በዚሁ አጋጣሚ ማለት ነው የአንቺ ጉድ ደግሞ ነገ ጠብቂ፣ በምን አይነት ሁኔታ እንዳልሽም ማለት ነው። ወደሽም ጠላሽም ውሽሚት ደግሞ አብርሽ አይወድሽም፣ አያከብርሽም፣ ቦታ አይሰጥሽም ማለት ነው። ገባሻ? ሩታ የፈለገ ነገር ብትባል መስሎ ስለማይታያት ነው እናንተ ያላቻትን ነገር ታዛ የምትሰራው ማለት ነው። ለስድብ ቦታ ብትሰጥና ያ ሰው ለሚናገራትና ለሚራገም ሰዎች እሷ ቦታ ቢኖራት ቪዲዮ አልሰራም ማለት ትችላለች። ነገር ግን የሚሳደበውን ነፍሱ ይተዋል፣ የተናገረውን ተናግሮ ነፍሱ እንደ ንፋስ ይተዋል ማለት ነው። ዛሬም እውነት እኮ ነው፣ በጣም እኮ ነው የሚገርሙት። ዛሬም ደግሞ ቆሻሻ ሆነ ፍስ አድርገው አምጥተው ሩታ ላይ ሊጭኑ ማለት ነው። ብትጭኑስ
ሩታ እኮ ጀግና ናት። የምትወድቅ መሰላችሁ? አትወድቅም። ማንም አይጥላትም ማለት ነው። አው ሰው ወላዋይ ናት፣ እንደዚህ ናት፣ እንደዚህ ናት። ዛሬ ለምናት አለጌ ለምን እግሯን አይለስም? እግሯን ቢለስ። በዚሁ አጋጣሚ እኔ ጀግና ነኝ፣ ከምሬ ነው የምላችሁ። እኔ ለብቻዬ ጎበዝ ነኝ። ብዙ የአብርሽ ደጋፊዎች ያላችሁ እንዴት እንደማንጨረጭራችሁ ማለት ነው። እንዴት ሩታን ልትነኳት መቼም አትችሉም። እናንተ ትቃጠላላችሁ ገና ማለት ነው። ነገ ዞሮ ተዛዙሮ ማለት ነው አብርሽ ሩታ ጋር ካልመጣ ይኸው ሌላ ዩቱበር ምናለች ትላላችሁ። ለዛሬ የቆመ መኪና መሰልኩሽ ወይ? ስትፈልጊ ትወስጂኛለሽ። አዋ ጀግና ስለሆነች ነው፣ ነብር ስለሆነች ነው እንደፈለገች የምታረገት ማለት ነው። ምክንያቱም ሩታዬ ያ በሩታና ስለምትነግድና ሩታዬ ደግሞ ብዙ ነገር የአንተ ነገር ተሸክማ ስላለች እንደዚህ አይነት የሚሸከም ሴት ስለማታገኝ ገባህ? አንተም ደግሞ ትፈልጋታለህ። በዛ ላይ ደግሞ ስሪ ያልካት ነገር እሺ ብላ ለአንተ ክብር ብላ ክብሯን ዝቅ እያደረገች ነው ምሰራለህ ማለት ነው። አንድ ሴት ሄርሜላ ራሱ እንደዚህ አትሰራለህም። ሄርሜላና አንተ አብራችሁ ብትኖሩ ብትጋቡ ሩታ የቻለችው ቆሻሻ ሩታ የሳለችው ይሄን ሁሉ ግፍ ሄርሜላ አትችልልህም። ሄርሜላስ በምን ተማመንከባት? ልንገረህና ማለት ነው። እሺ ትላንትና ሩታ እንደዚህ ተጫወተችብህ፣ ሄርሜላ እንደማትጫወትብህ በምን ታውቃለህ? ምንዋን አሳምኑህ ነው ማለት ነው። ከዛ ጋር ልጅ አተላት ይባላል፣ ከዛ ጋር እርጉዝ ነበረች ይባላል፣ ከዛ ጋር ትዳር ይባላል። በምን አወካት? ጅልማ ሞኝማ አንተ ነህ፣ ሩታ አይደለችም። በዚሁ አጋጣሚ ተጠንቀቅ እንዳታለቅስ ማለት ነው። ስታለቅስ ደግሞ እንዳንሰማህ ማለት ነው። ለምን እንደሆነ አይደለም የራሱ ዩቱብ ለማሳደግ ማለት ነው። ነገሮችን እንዴት እንደሚቀያየር ትላንትና የነበረው የሚቀጥለው ቪዲዮ ሌላ፣ ዛሬ ደግሞ ያንን ቪዲዮ ስለወጣበት ደግሞ ሌላ ነገር አይዲያ ክተታት ሩታን ማለት ነው። አይንህ እያየ የሚያስጠላና የሚደብር ነገር ተውኝ ምስቴ ብለህ ስጣት። እሷ ደግሞ ጀግና ናት፣ ማትበገር ናት፣ ትተውንልሃለች ማለት ነው። ገባሃ? ነገር ግን የእናንተ የውሸት መጨረሻ ቀስ በቀስ እየወጣ ነው። ቀስ በቀስ ከትልቅ እስከ ትንሽ ማለት ነው። ወንድምህ ነው፣ እውነትህ ነው እንዴ? አረ ለማያቅ ነገረው ማለት ቢኒ አይሻልም ካንተ? ቢኒ የኔ ወንድም ነው፣ የኔ ሸጋ ወንድም ነው፣ የእናቴ ልጅ የአባቴ ልጅ ቢለው በሱ ያምርበታል ማለት ነው። ሲቀጥል ዴቭ የአንተ ወንድም አይደለም፣ እንንገርህ አስሪ ማለት ነው። በሩታ ችግር የለም። ሌላስ የቀረህም ነገር ካለ አምጣ። መግቢያ ወንድምህ እንደሚሰራ ሩታ ደግሞ መታ ይቅርታ እንደምትጠይቅ ትላንትና ያልነበረ ወንበዴ አንተ ሳለህ አይደለም ከስንት ሴት ስትዘል ማለት ነው። አንድ የሰጠህ ፈጣሪ ገላህን ማለት ነው። ለስንት ሴት ነው የምታካፍለው? ስንት ሴት ነው የምትስመህ? ስንት ሴት ነው የምትልስህ ማለት ነው። አንተ ልክ የሚነግርህ ሰው አታሃል ማለት ነው። ምክንያቱም የኛ ህዝብ አሽቃባጭ አይደለም። እዚህም ትክክል እዛም ትክክል፣ እዛም ጀግና እዚህም ጀግና። ነገ ደግሞ ሩታ የሆነ ጥሩ ነገር ሰርታ ስትመጣ ማለት ነው አንቺ ሩታ ጀግና፣ አንቺ የበላይ። ዛሬ ደግሞ እሷ እንድትወድቅ ተውኝ ስላልካት ማለት ነው እሷ እንደዚህ ናት። ያን እሰይ ደግ እንኳን ጀግና ደግ አረግሽ ሩታዬ። ገናም ደግሞ እንደባለፈ ደግሞ ብትሰሪለት እኔ በጣም ደስ ይለኛል ማለት ነው። ደግሞ ይመጣልሻል፣ ጠብቂ በትዕግስት ማለት ነው። ነገ ከነገ ወደ አንድ ሁለት እያለ አንቺ ጋር አንቺን ፍለጋ አንኳኩቶ ካልመጣ ማለት ነው። አንኳኩቶ ሲመጣ ደግሞ አሳይው ማንነትሽን ማለት ነው። ቀልድ ነበረ፣ ፕራንክ ነበረ፣ ልጫወትብህ ላላግጥብህ ነበረ በዩ ማለት ነው። ምን ያመጣል? ምን ታመጣላችሁ ደግሞ የአብርሽ ቡችሎች ማለት ነው? ምንም አታመጡም። ምክንያቱም ተደፍኖባቸዋል። የሴትን ክብራችሁ አብራችሁ ከወንድ ጋር ዝቅ ለማድረግ ከፈለጋችሁ ኢዱ ጀግና አንበሳ በሉት። እኛ ግን አንበገርም። ተቃጥላችኋል። እውነት የዛሬ ቪዲዮ በመውጣቱ ራሱ እሪ ድብን ብላችኋል። ምክንያቱም አብርሽን ውሽሚትን ያግባ እያላችሁ የነበራችሁ